ከ20 ዓመታችሁ በኋላ ማድረግ ያለባችሁ 6 ነገሮች። ሰላም ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ በአዲስ አቀራረብ ተገኝተናል። እንግዲህ ወጣትነታችሁ እንዳይባክን፣ እድሜያችሁ እንዳይባክን ማድረግ ያለባችሁ 6 በጥበብ የተሞሉ ሀሳቦችን በዚህ ቪዲዮ እንመለከታለን። እንግዲህ አብዛኞቹ ሰዎች 20ዎቹ እድሜያቸውን በዋዛ ፈዛዛ ያሳልፉታል። የቀሩት ደግሞ እድሜ ልካቸውን የሚቆጫቸውን ስህተት ሰርተው ያሳልፉታል። 20ዎቹ ውስጥ ያለውን እድሜያቸውን ማለት ነው። ጥቂት የሚባሉ ሰዎች ግን ለእድሜ ልካቸው የሚጠቅማቸውን መሰረት ጥለውበት ያልፋሉ፣ ተጠቅመውበት ያልፋሉ። 20ዎቹ ውስጥ ያለውን እድሜያቸውን እንግዲህ ብልጥ ከሆናችሁ ከሰዎች መማር ይኖርባቸዋል። ዛሬ 6 ነገሮችን በዚህ ቪዲዮ እንማማራለን። ሞኝ ለሁሉም ጥያቄ መልስ አለው። እድሜን እንዴት ማሳለፍ እንዳለብኝ ማንም አይነግረኝም ይላል ሞኝ ሰው። ነገር ግን በህይወቱ ዋጋ ሲከፍል ይታያል። የማይወደውን የፍቅር ግንኙነት፣ የማይወደውን ትዳር፣ የማይወደውን ገቢ ሲያስገኝ እና ከሰዎች ጋር ያለው ግንኙነት ብዙም ጥሩ የማይሆንና የማይወደድ አይነት ሲሆን እንመለከታለን። ስለዚህ እናንተ ግን እድሜያችሁ 20 ውስጥ ቆናችሁ እነዚህን 6 ነገሮች በመስማት ከዛም አልፎ ህይወታችሁ ውስጥ በመተግበር ውጤታማ መሆን ትችላላችሁ። የኔ እኮ እድሜ 40ዎቹ ውስጥ ነው የምትሉም ካላችሁ ለእናንተም ቢሆን ይሄ ቪዲዮ ይጠቅማችኋል። አንዳንድ ጊዜ ካለማድረግ ዘግይቶ ማድረግ ይሻላል። ካለማወቅም ዘግይቶ ማወቅ የተሻለ ነው። ስለዚህ 6 በጥበብ የተሞሉ ሀሳቦችን እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮን ላይክ በማድረግ ጀምሩ። የመጀመሪያው እድሜያችሁ 20 ውስጥ ከሆነ ማድረግ ያለባችሁ ነገር ራሳችሁን መቀበል ነው። አሜሪካ ውስጥ በተደረገ አንድ ጥናት መሰረት ከ10 ሴቶች ውስጥ 9 ሴቶች ባላቸው የሰውነት ቅርጽ ባላቸው መልክ ደስተኛ አይደሉም። ያላቸውን መልክ ያላቸውን አቋም መቀየር ይፈልጋሉ ይላል። ስለዚህ ግን እናንተ እንደዚህ መሆን የለባችሁ። ወንዶች ደግሞ ያላቸው የገቢ ሁኔታ ከጓደኞቻቸው ጋር በማነጻጸር የበታችነት ውስጥ ይወድቃሉ ወይም ደግሞ የበታችነት ስሜት ይሰማቸዋል። እናንተ እንደዚህ መሆን የለባችሁም። ያላችሁን ነገር ተቀበሉ። ያላችሁን የገቢ ሁኔታ፣ ቤተሰባችሁን፣ ፐርሰናሊቲያችሁን፣ በቃ ያላችሁን ነገር ተቀበሉ፣ አክሰፕት አድርጉ። ስለዚህ ያለኝ ገቢ ይሄ ነው በቃ። ነገር ግን እንደዚህ ይሄን ነገር በማድረግ እነዚህ ነገሮችን በማድረግ መፍትሄ መፈለግ እችላለሁ። ስለዚህ ያለህን ነገር መቀበል ስትጀምር መፍትሄው ላይ ማተኮር ትችላለህ። ያለህን ተቀበል፣ ራስህን ተቀበል። ሁለተኛው የ20ዎቹ ህግ እምቢ የማለት ኮንፊደንስ ያስፈልጋል። ስፔሻሊ እድሜ 20ዎቹ ውስጥ ሲገባ ቤተሰብ አንተ እንድትሄድበት የሚፈልገው የራሱ የሆነ መስመር ያሰምርላል። የሀሳብ መስመሮች፣ የተለያዩ መስመሮች ያሰምሩላል። ወዳጆች የምትላቸው ሰዎች እነሱ እንድትሄድ የሚፈልጉት የህይወት አቅጣጫ ይኖራል። ከቤተሰቦች እና ከምትወዳቸው ሰዎች ምክር መስማት ጥሩ ሆኖ ሳለ ነገር ግን የመኪናውን መሪ እንዲጨብጡ መፍቀድ የለብም። እንዲወስኑ ለገብተው ህይወት ላይ እንዲወስኑ መፍቀድ የለብም። የእነሱን ምክር ስማ፣ ነገር ግን እንዲወስኑልህ መፍቀድ የለብም። እምቢ ማለት ኮንፊደንስ ያስፈልጋል። ኮንፊደንስ ማለት የምታምንባቸውን እና የምትቀበላቸውን ነገሮች ከአንተ ፐርሰናሊቲ ጋር የሚሄዱ ነገሮችን አክሰፕት ማድረግ፣ ከአንተ ማንነት ጋር የማይሄዱ እና የማታምንባቸውን ነገሮች እምቢ ማለት ነው ኮንፊደንስ ማለት፣ ሌላ ምንም አይደለም። ስለዚህ የማትቀበላቸውና ከአንተ የህይወት መስመር ጋር የማይሄዱ ነገሮችን እምቢ የማለት ኮንፊደንስ ያስፈልጋል እድሜ 20ዎቹ ውስጥ ከሆነ። ሶስተኛው የወጣትነት ህግ የመደራደር አቅምህን አሳድግ ይባላል። ቢዝነስ ኢንሳይደር የተባለ ዌብሳይት እንደሚልን ከሆነ ስፔሻሊ ወጣት ሆናችሁ የመደራደር ችሎታ ካላችሁ በፍቅር ህይወታችሁ፣ በገንዘብ ከሰዎች ጋር ያላችሁ ግንኙነት የተሻለ ይሆናል ይላል። ስለዚህ የመደራደር አቅማችሁን ማሳደግ ይኖርባችኋል። መደራደር ማለት ሰዎች የእናንተን ሀሳብ እንዲቀበሉ ቢያንስ ግማሽ እርምጃ ወደ እናንተ እንዲመጡ የማድረግ አቅም ማለት ነው። ስለዚህ ሰዎች ሲናገሩ ሀሳባቸውን ሰምታችሁ አዳምጣችሁ ከዛ የእነሱ ሀሳብ ትክክል እንደሆነ ትናገሩና የእናንተን ሀሳብ ደግሞ ረጋ ብላችሁ ታስረዳላችሁ። ስለዚህ መደራደር አቅማችሁን ማሳደግ ይኖርባችኋል። ስለዚህ የመደራደር አቅማችሁን ለማሳደግ እንደዚህ አይነት አቅም ካላቸው ሰዎች ጋር ጊዜ ማሳለፍ፣ ፖድካስቶችን መመልከትም ሊሆን ይችላል፣ የተለያዩ አይነት መጽሐፎችን ማንበብ ይኖርባችኋል። ስለዚህ የመደራደር አቅማችሁን አሳድጉት በወጣትነታችሁ ጊዜ። ሌላኛው የ20ዎቹ ህግ ራስህን ይቅር ማለት
ተለማመድ ይባላል። ብዙ ጊዜ ብዙ ስህተቶችን እንሰራለን። ወጣት ሳለን ማለት ነው። ብዙ ሚስቴኮችን፣ ብዙ ስህተቶችን ልንሰራ እንችላለን። ነገር ግን ራሳችንን ይቅር አንልም። ሜሊ ሮቢንስ የተባለች ሞቲቬሽናል ስፒከር ዊ አር ዘ ወርስት ክሪቲክስ ኦፍ አወርሰልቭስ ትለናለች። ምን ማለቷ ነው? ራሳችንን እንደምንወቅሰው ሌሎች ሰዎችን አንወቅስም ማለቷ ነው። ብዙ ጊዜ ራሳችን ላይ እንጨክናለን። ራሳችንን ላይ ብዙ ወቀሳዎችን እናደርሳለን። ብዙ ስህተቶችን ልንሰራ እንችላለን። ነገር ግን ራሳችንን ይቅር የማለት ነገር አይታየብንም። ስለዚህ በተቻላችሁ መጠን ወጣት ስትሆኑ ይህ ጸባይ ካላችሁ ራሳችሁን ይቅር የምትሉ ከሆነ ራሳችሁን ስትሰሩ ራሳችሁን የምታገኙ ከሆነ መልሳችሁ ይቅር ራሳችሁን የምትሉ ከሆነ ብዙ ነገሮች ውስጥ እንድትገቡ ያግዛችኋል። ነገር ግን አንድ ስህተት ሰርተህ ብቻ ማለት ነው ራስን ይቅር የማትል ከሆነ ከስህተት እንድትፈራና ፈሪ ሆነ ጥግን ይዘህ እንድትቀመጥ ያደርጋል። ስለዚህ በተቻለ መጠን ስህተቶችን ብትሰራ ራስን ይቅር ማለት መለማመድ ይኖርባል። በጭራሽ ራስን አትውቀስ። ወጣት ነህ፣ ገና ብዙ ሺህ እድሎች አንተ ጋር ይመጣሉ። ስለዚህ በጭራሽ ራስን ወቅሰ ቁጭ አትበል፣ ራስን ይቅር በል። ፐርፌክት የሆነ ውሳኔ የምትወስነው ብዙ ከመሳሳት ስለሆነ ከስህተት ራስን አትቆጥብ። ወይም ደግሞ ስህተትን ፈርተ ወይም ደግሞ ይሄ ራስን መውቀስ የሚባል ነገር እጅግ በጣም መጥፎ የሆነ ነገር ነው ማለት ነው። ስለዚህ በተቻለ መጠን ይሄን ነገር አስወግደው። ሌላኛው ሀያዎች ውስጥ ማድረግ ያለብህ ነገር ለጊዜ ዋጋ ስጥ ይባላል። ወጣት ስትሆን ጉልበትንና እውቀትን ሽጠ ገንዘብ የምታገኘው በጊዜ ውስጥ ነው። ስለዚህ ለጊዜ ትልቅ ዋጋ ስጥ። ብዙ ጊዜ ወጣቶች ጊዜያቸው የሚያልቅ አይመስላቸውም፣ ወይም እዛ ወጣት ሆኖ የሚቀር ይመስላቸዋል። ነገር ግን ከረፈደ በኋላ ይገባቸዋል። ኃላፊነት ውስጥ ከገቡ በኋላ ትዳር ውስጥ ከገቡ በኋላ አሁን እኮ ለመማር ጊዜ የለኝም፣ አሁን እኮ እንደ በፊቱ ለመለወጥ ነፃ አይደለሁም፣ ኃላፊነቶች አሉብኝ፣ ብዙ የራሴ ቤተሰብ አለኝ ይላሉ። ስለዚህ ይህ ነገር እንዳይፈጠር ከፈለግ አስቀድመ ለጊዜ ትኩረት ስጥ፣ ለጊዜ ዋጋ ስጥ። በወጣትነት ለጊዜ ዋጋ መስጠት ከሆነ በኋላ ላይ ብዙ ክፍያዎችን ታገኛለህ። ኢኮኖሚስቶች ራሱ መኒ ቱዴይ ኢዝ ግሬተር ዛን መኒ ቱሞሮ ይላሉ። አሁን ላይ ያለው እጅ ላይ ያለው ገንዘብ ይበልጣል ገና ነገ ከሚመጣው ማለታቸው ነው። ምክንያቱም እርግጠኛ የምትሆነው አሁን እጅ ላይ ባለው ገንዘብ ነው። ስለዚህ ጊዜ ደግሞ ከዛ የበለጠ ነገር ነው። ስለዚህ በተሻለ መጠን ለጊዜ ዋጋ ስጥ። ጊዜህን በማይሆን ነገር አታባክን። ቀኑ በምን እያለፈ እንደሆነ ራስን ጠይቅ። ለጊዜ ዋጋ ስጥ። ሌላኛው የወጣትነት ህግ ወዳጅ ጓደኛ በጥንቃቄ ምረጥ። በህይወት ያለህን ደስታ ከሚወስኑ ነገሮች ውስጥ አንደኛው በዙሪያ ያሉ ሰዎች ናቸው። ምን አይነት ሰዎች ናቸው በዙሪያ ያሉት? ራስን ጠይቅ። የበታችነት እንዲሰማ የሚያደርጉ ሰዎች ሸክም ናቸው። ከህይወት ብታስወጣቸው ይሻላል። ስለዚህ በተቻለ መጠን አንተን ኢምፓወር ከሚያደርጉ ፖዚቲቭ ስሜት እንዲሰማ የሚያደርጉ ሰዎች በዙሪያ እንዲሆኑ ማድረግ ይኖርባል። አንዳንድ ጊዜ ግን በዙሪያ ያሉ ሰዎች አንተ የምታስበውን የልብህን መሻት ላይረዱ ይችላሉ። የልብህን ፍላጎት ላይረዱ ይችላሉ። ብቻህን የምትቆምበት ብቻህን የምትፋለምበት ጊዜ ይኖራል። የዛኔ ለእነዚህ ሰዎች ለምን አልተረዱኝም ብለህ ማለቃቀስ የለብህም። ነገር ግን ማድረግ ያለብህን ነገር ብቻህንም ቢሆን አድርገህ ከዛ ሰዎች ስኬትህን አይተው እንዲመጡ ማድረግ ይኖርባል። ሆኖም ግን በዚህም ሆነ በዛ ወዳጅ ጓደኛ ስትመርጥ በጥንቃቄ ምረጥ። ስለዚህ እነዚህን 6 ነገሮች በወጣትነት ጊዜ የምትተገብራቸው ከሆነ እጅግ በጣም ውጤታማ የሆንክ ትመጣለህ ማለት ነው። ስለዚህ በተቻለ መጠን እነዚህን ነገሮች እንደምትተገብራቸው ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆንክ ሰብስክራይብ አድርግ፣ ቪዲዮን ደግሞ ላይክ አድርጉ። በቀጣይ አዲስ ኮንተንት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።